በዚህኛው መርሃ ግብር አጠቃላይ ወደ 22000 ሰራተኞች እንዲሳተፉ ነው እቅድ ያዝነው። ከ250,000 በላይ ችግኞችን ለመትከል ነው ያቀርነው። በአዲስ አበባ ላይ ብቻ ሳይሆን ቅድም እንዳልኩት ከአዲስ አበባ ውጪ ብዙ ዲስትሪክቶች አሉን። ወደ 33 ዲስትሪክቶች አለው ባንኩ። በእነዚህ ዲስትሪክቶች አማካኝነት የችግኝ ተከላ ፕሮግራሙን እያከናወንን እንገኛለን። እንግዲህ ይሄ እንደው ለመርሃ ግብር ብቻ የምናደርገው አይደለም። ኦን ተደርጎ ጥቅሙን በመረዳት የሚኖረውን ፋይዳ በመገንዘብ ጭምር ሁሉም ሰው ያንን አይነት ስሜት እንግዲህ ጅማሮ አካባቢ ላይ በቁጥር እንዲበራከት የሰራተኞችን የማምጣት ስራ ሰፊ ጥረት ይፈልግ ነበር። አሁን ኦን ከመደረጉ የተነሳ ባለፈው አመት ችግኝ የተከሉትን ቁጥር መነሻ አድርገው በዚህ አመት ደግሞ ቁጥሩን ለማሳደግ ነው ሰራተኞቹ ሲሳተፉና ችግኝ ተከላ ፕሮግራሙን ሲያከናውኑ የምናያቸው። ይሄ እንግዲህ ኦን መደረጉን ፋይዳውን መገንዘብ መቻላቸውን ያሳያል። እንደምታውቁት የኢትዮጵያ ንግድ ባንክ አጠቃላይ ወደ 80,000 የሚሆን ሰራተኛ አለው እና እንደዚህ አይነት መርሃ ግብሮች ለሰራተኞች መቀራረብ፣ በተለይ ሀገራዊ ፋይዳ ላላቸው ነገሮች አብሮ መሰለፍን ጥሩ ስሜት እንዲፈጥር የቡድን ስሜት፣ የመተጋገዝ ስሜት፣ ሀገራዊ ስሜቱን የበለጠ ለማስረጽ እንደዚህ አይነት መርሃ ግብሮች በእጅጉ እየጠቀሙት ነው የሚገኘው። በፊት በጫና ነበረ እንዲገኙ የምናደርገው ሰራተኞች መጀመሪያ አካባቢ እንደጀመረን፣ ግን አሁን ይህን ፕሮግራም ናፍቀው ነው የሚጠብቁት። አብረው የመትከል አብረው ጊዜ ማሳለፍ እድልም ስለሚሰጥ በጣም ወደውት የዚህን መርሃ ግብር አስፈላጊነትም ተረድተው ነው ተግባራዊ እያደረጉ ያሉት። በጣም የሚገርመው ልጆቻቸውንም ይዘው ይመጣሉ እና በእንደዚህ አይነት ፕሮግራም የቤተሰብ አይነት ስሜትም እንዲፈጠር ቤተሰብም የዚህ የባንኩ አካል እንዲሆን ሀገራዊ ጉዳዮች ላይ እንዲሳተፉ ለማድረግ ከቤተሰብ ጀምሮ እስከ ተቋማት ያለውን አይነት ትስስር እንዲፈጥር እንደዚህ አይነት ፕሮግራሞች ጥሩ አጋጣሚ ፈጥረዋል ብዬ አስባለሁ።